ቼልሲ ከሊቨርፑል እጅግ በጉጉት ሲጠበቅ የነበረው የእንግሊዝ ፕሪምየር ሊግ የሰባተኛ ሳምንት የሳምንቱ ተጠባቂ ጨዋታ በቼልሲ አሸናፊነት ተጠናቋል። ጎሎች ነበሩት፣ ድራማዎች ነበሩት። እጅግ በጣም የሚያስገርም ትንቅንቅም በዚህ ጨዋታ ላይ ተመልክተናል። በስተመጨረሻም ቼልሲ ጨዋታውን አሸንፏል። ኤስቴቫኦ ጎል አስቆጠረ፣ እንዲሁ ደግሞ ማርክ ኩኩሬያ አሲስት አደረገ። ጎሉ ስትቆጠር ደግሞ አሰልጣኝ ኤንዞ ማሬስካ በደስታ የሚይዙት የሚጨብጡት አጥተው ከጎሉ ጠርዝ ላይ ደስታውን ሊገልጽ በሩጫ ያቀናው ኤስቴቫኦን ለማቀፍ ነበር እየተንደረደሩ የሮጡት። ቼልሲ ጨዋታውን አሸንፎ ወጥቷል። ለሊቨርፑል ግን እጅግ በጣም አሳማሚ ሽንፈት ነው። ምክንያቱም በሶስት ተከታታይ ጨዋታዎች ላይ ክለቡ 3 ነጥብ ይዞ መውጣት አልቻለም። በክሪስታል ፓላስ በእንግሊዝ ፕሪምየር ሊግ፣ በጋላታሳራይ በአውሮፓ ቻምፒየንስ ሊግ እንዲሁ ደግሞ እንደገና ዛሬ በቼልሲ ከባባድ የሆኑ ሽንፈቶችን ክለቡ ለመቀበል የግድ ብሎታል። ይህ መሆኑን ተከትሎ እንግዲህ አርሰናል በ16 ነጥቦች ፕሪምየር ሊጉን እየመራ ነው የሚገኘው። ይህ ጨዋታ እንዴት ነበር የሚለውን በዚህ ፕሮግራማችን ላይ የምንመለከተው ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ተከታታዮቻችን በድጋሚ ተገናኘን። እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ እያደረጋችሁና የደወል ምልክቷን እየተጫናችሁ የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገር ነኝ። ቀደም ሲል እንግዲህ በአርሰናል እና በዌስትሃም ዩናይትድ ጨዋታ ዙሪያ የነበረውን ትንታኔ ወደ እናንተ አድርሻለሁ። አርሰናል ጨዋታውን 2-0 በሆነ ውጤት በማሸነፍ የሊጉ የደረጃ ሰንጠረዥ አናት ላይ ተቀምጧል። ነገር ግን አርሰናል ደግሞ ይህንንም ጨዋታ ደጋፊዎቹም ጭምር ይጠብቁት ነበር። ምክንያቱም በዚህ ጨዋታ ላይ ሊቨርፑል የሚያሸንፍ ከሆነ በደረጃ ሰንጠረዡ ላይ ተመልሶ መሪ መሆን ይችላል። ስለዚህ ይህ ጨዋታ እጅግ በጣም በጉጉት ይጠበቅ ነበር። ከዚህ ባለፈ ግን በተለይ ደግሞ ለቼልሲም ሆነ ለሊቨርፑል የ3 ነጥቡ አስፈላጊነት አጠያያቂ አልነበረም። ምክንያቱም ቼልሲ በተከታታይ ጨዋታዎች ላይ ውጤት እያገኘ አልነበረም። በተለይ በፕሪሚየር ሊጉ ላይ በብሬንትፈርድ ጨዋታ ቼልሲ ነጥብ ጥሏል፣ በዩናይትድ ተሸንፏል፣ በብሬንትፈርድ ተሸንፏል። ስለዚህ ቼልሲ ከጨዋታ በደረጃ እየተንሸራተተ የመጣባቸው ሁኔታዎች ተመልክተናል። ደግሞ ተደጋጋሚ ቀይ ካርዶች ቼልሲን ዋጋ ሲያስከፍሉት ስንመለከት ስለነበር ይህ የጨዋታ መርሃ ግብር ለቼልሲ እጅግ በጣም ወሳኝ ነው። በእርግጥ በሊግ ካፕ ሊንከን ሲቲን ያሸነፉበት፣ በቻምፒየንስ ሊጉ ቤኔፊካን ያሸነፉበት ወደ ድል የተመለሱባቸው ጨዋታዎች ቢሆኑም በተከታታይ ጨዋታዎች ላይ ግን ቼልሲዎች ነጥብ አለማግኘታቸው በፕሪሚየር ሊጉ አሰልጣኙ ኤንዞ ማሬስካም እንደው ይሰናበቱ ይሆን ወይ ጫና እየበረከተባቸው ነው የሚሉ ጥያቄዎች እንዲነሱ አድርገው ነበር። በአንጻሩ ሊቨርፑልም በተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ያለመሸነፍ፣ በአውሮፓ ቻምፒየንስ ሊግ ላይ ያለመሸነፍ ጉዞ በባለፈው ሳምንት በክሪስታል ፓላስ የተገታበት ምሽት ነበር። ያንን ጨዋታ እንደምታስታውሱት ክሪስታል ፓላስ ጥሩ የተንቀሳቀሰበት እንደውም በዛ ጨዋታ ላይ ከዛ በላይ ተጨማሪ ጎሎችን ሊያስቆጥር የሚችልበት ምሽት ሆኖ ሳለ ነገር ግን ደግሞ ባልተጠበቀ ሁኔታ 2 ግቦችን ብቻ አስቆጥረው በዛ ጨዋታ ላይ ቢወጡም ባልተጠበቀ ሁኔታ ስል ተጨማሪ ጎሎችን የሚያስቆጥሩባቸው ድሎች በአሊሰን ቤከር ስለበከኑባቸው 2-1 አሸንፈው ነው የወጡት ፓላሶች። የኤዲን ኬታ የመጨረሻ ደቂቃ ጎል ሊቨርፑልን በዛ ጨዋታ ላይ ነጥብ ይዞ እንዳይወጣ አድርጎት ነበር። እንግዲህ በባለፈው ሳምንት ልብ በሉ አድማጮች፣ ሊቨርፑል ጎል የተቆጠረበት በመጨረሻ ደቂቃ ነው። ኤዲን ኬታ ያቺን የማሸነፊያ ጎል ክሪስታል ፓላሶችን በሜዳቸው ወሳኝ 3 ነጥብ ይዘው እንዲወጡ ያደረገችውን ጎል ያስቆጠረው በመጨረሻው ደቂቃ ነበር። እንግዲህ ሊቨርፑሎች በተከታታይ ጨዋታዎች ላይ ዘንድሮ እንደተመለከታችሁት በኒውካስል ዩናይትድ ጨዋታ ላይ፣ በቦርንመዝ ጨዋታዎች ላይ እንዳያችሁት ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ይልቁንም ደግሞ በባከኑና በመጨረሻዎቹ ደቂቃዎች ላይ ነው ሊቨርፑል ጎሎችን እያስቆጠረ ሲያሸንፍ የነበረው። ሆኖም ግን በዚህ ጨዋታ 97ኛው ደቂቃ ላይ በተቆጠረው ጎል ነው ሊቨርፑል በክሪስታል ፓላስ የተሸነፈው። ከዛ ደግሞ በሳምንቱ አጋማሽ ወደ ድል ይመለሳል ተብሎ ሲጠበቅ በጋላታሳራይ ተሸነፈ። እንደዚሁ ደግሞ ዛሬም በተደረገው ጨዋታ 95ኛው ደቂቃ ላይ በተቆጠረ ጎል ሊቨርፑል በዚህ ጨዋታ ላይ ማግኘት የሚገባውን ነጥብ ሳያገኝ ከዚህ ጨዋታ ሊወጣ ችሏል። በባለፈው ዓመት ሊቨርፑል ለረጅም ጨዋታዎች ሳይሸነፍ ነበረ በፕሪሚየር ሊጉ የተጓዘው። ምናልባት ካልተሳሳትኩኝ በኖቲንግሃም ፎረስት እስከሚሸነፍ ድረስ። ስለዚህ የሊቨርፑል የአሸናፊነት ጉዞ በጥሩ ግስጋሴ ላይ የቀጠለበት ቢሆንም
ነገር ግን በኖቲንግሃም ፎረስት ደግሞ ተሸንፎ የአምናው የአሸናፊነት ጉዞ ተገጥቶበታል። ግን አምና ደግሞ ሊቨርፑል በፕሪሚየር ሊጉ ብዙ ጨዋታዎችን አልተሸነፈም። እስከ መጨረሻው ደቂቃ ድረስ የሚጋደል እስከ መጨረሻው ደቂቃ ድረስ ፋይት የሚያደርገውን ክለብ ነበር ስንመለከት የነበረው። ዘንድሮም ያንኑ አይነት ተመሳሳይ ሊቨርፑል ብንመለከትም ነገር ግን መከላከል ላይ ደግሞ ክፍተት ያለበትን መከላከሉ ላይ ብዙ ጥያቄዎች የሚነሱበትን ሊቨርፑልን እየተመለከትን እንገኛለን። በተከታታይ ጨዋታዎች ላይ ሊቨርፑል ጎሎች የተቆጠሩበት ነው የሚገኘው እና አሁን ጥሩ ነገሩ ለሊቨርፑል ኢንተርናሽናል ብሬክ መምጣቱ የብሔራዊ ቡድን ጨዋታዎች የሚደረጉበት ወቅት መምጣቱ ምናልባትም ደግሞ ክለቡ ተሻሽሎ እንዲመለስ እድል ሊሰጠው ይችላል። የ2 ሳምንት ጋፕ አለ፣ 14 ቀን ረፍት አለ። ከዚህ በኋላ አሰልጣኝ አርነ ስሎት ምኑ ጋ ነው ክፍተታችን፣ ምኑ ጋ ነው ነገሮችን ማስተካከል ያለብን የሚሉትን ነገሮች እንዲመለከቱ እድል የሚሰጣቸው ጊዜ ነው እንጂ አሁን በተከታታይ ክለቡ እየተሸነፈበት ያለው የውጤት መንፈስ በሊቨርፑል በኩል ትክክለኛ ሀዲድ ላይ አይደለም የሚገኘው። ትራኩን ጥሶ የባቡር ሀዲዱን ጥሶ እየተጓዘ እንደሚገኝ ባቡር ነው አሁን ሊቨርፑልን እየተመለከተ የምንገኝ። ስለዚህ ሊቨርፑል በደንብ ማስተካከል ያሉበት ነገሮች አሉ፣ ማሻሻል ያሉበት ነገሮች አሉ። ሊቨርፑል ቀድሞ ጎል እየገባበት ነው። እነዚህ ነገሮች ምክንያታቸው ምንድን ነው የሚለውን ነገር ማየትና መገንዘብ አስፈላጊ ነው። ምክንያቱም ከሆኑ ሳምንታት በፊት ከሁለት ምናምን ጨዋታዎች በፊት ሊቨርፑል በ5 ነጥብ ልዩነት ሊጉን እየመራ ነው ብለን ስለ ሊቨርፑል ምርጥነት እያወራን ነበር። በተከታታይ ጨዋታዎች ላይ ሊቨርፑል ባለቀ ሰዓት ጎሎችን እያስቆጠረ እያሸነፈ ነው ብለን ስለ ሊቨርፑል ምርጥነት እያወራን ነበር። ግን አሁን በ2-3 ሳምንት ጊዜ ውስጥ ነገሮች ተገለብጠው ሊቨርፑል በ15 ነጥብ እዛው በነበረበት 15 ነጥብ ላይ ሲገኝ፣ አርሰናል ግን የ5 ነጥብ ልዩነቱን አጥብቦ አሁን በ1 ነጥብ ልዩነት ከፍ ብሎ ፕሪሚየር ሊጉን እየመራ ይገኛል። ስለዚህ ፕሪሚየር ሊጉ ላይ ኮንሲስተንሲ የሚባለው ነገር ከሌለ ክለቦችን ውጤት ማሳጣቱ የሚቀር አይነት ነገር አይሆንም። በተከታታይ ጨዋታዎች ላይ በሊቨርፑል በኩል ይህንን ተመልክተናል። ዛሬም በተደረገው ጨዋታ ላይ ሊቨርፑል እንደው ስታንፎርድ ብሪጅ ላይ ቀላል ፈተና እንደማይገጥመው ቢታወቅም ከባድ ተጋጣሚ እንደሆነ ቢታወቅም ቼልሲ፣ ነገር ግን እዚህ ጨዋታ ላይ ደግሞ ቢያንስ ሊቨርፑል 3 ነጥብ ይዞ ለመውጣት ከፍተኛ ጥረት የሚያደርግና ምናልባትም ደግሞ 3 ነጥቡን ይዞ ለመውጣት ተገማቹ ቡድን ነበር። ምክንያቱም ሊቨርፑል አርሰናል እንዳሸነፈ ውጤቱን ሰምቶ ነው የገባው። ቢፈልጉም ባይፈልጉም ውጤቱን መስማታቸው አይቀርም። አርሰናል አሸንፎ 3 ነጥብ ይዞ መውጣቱን ሰምተው ስለሆነ ወደ ሜዳ የሚገቡት ጫና አለባቸው። ቀድሞ የተጫወተ ቡድን ከዛ ደግሞ የደረጃ ሰንጠረዡ ላይ መሪ ሆኖ የወጣ ቡድን ጫናው ይቀልለታል። በአንጻሩ ግን ቀጥሎ የሚጫወተው ቡድን ሁለተኛ ደረጃ ላይ ያለው ቡድን በበለጠ ጫና ውስጥ ሆኖ በበለጠ ፕሬሸር ውስጥ ሆኖ ነው ጨዋታውን እንዲያደርግ የሚገደለው። ስለዚህ ሊቨርፑልም ዛሬ በዚህ ጫና ውስጥ ሆኖ ይህንን ጨዋታ ለማድረግ ተገዷል። በጨዋታ መርሃ ግብሩ ላይ በአሰልጣኙ በኩል የተመለከትናቸው አንዳንድ የአሰላለፍ ውሳኔዎች ነበሩ። ከተወሰኑት ውሳኔዎች መካከል አንዱ የፍሎሪያን ቨርትዝ ጉዳይ ነው። እንግዲህ ፍሎሪያን ቨርትዝ እንደምታውቁት በተደጋጋሚ ጨዋታዎች ላይ ትችት እየቀረበበት የሚገኝ ተጫዋች ነው። በባየር ሌቨርኩሰን የምንመለከተውን ፍሎሪያን ቨርትዝ እየተመለከትን አይደለም። ያንን የሚታወቀውን ጥሩ ፐርፎርማንሱን እያሳየ አይደለም፣ ክሬቲቪቲውን እያሳየ አይደለም የሚሉ ትችቶች በተደጋጋሚ ጊዜ እዚህ ተጫዋች ላይ ሲሰነዘሩ ነበር። ግን ደግሞ የመጣው ከጀርመን ሊግ ነው። ከጀርመን ሊግ የመጣ ተጫዋች ነው እና ደግሞ የሆነ ጊዜ የሚፈልግ ተጫዋችም ነው። በዛ ሲያሳይ የነበረውን የእግር ኳስ አርት የእግር ኳስ ምትሃት ለማሳየት ጊዜ ይፈልጋል። እድሜው ገና ነው፣ 22 ዓመቱ ነው እና ጎሎችን እያስቆጠረ አይደለም ወይ አሲስት እያደረገ አይደለም የሚሉ ትችቶች ነበሩ። ለዛም ዛሬ አሰልጣኙ ዶሚኒክ ሶቦስላይ በትክክለኛው የአጥቂ አማካይ ቦታ ላይ በማሰለፍ ይልቁንም ደግሞ ፍሎሪያን ቨርትዝን ተጠባባቂ ወንበር ላይ በማድረግ ነው አርነ ስሎት የጀመሩት። ሚሎስ ኬርኬዥ፣ ቨርጂል ቫን ዳይክ፣ ኢብራሂማ ኮናቴ፣ ኮነር ብራድሊ ደግሞ ተሰልፈዋል። እኔ የትሬንት አሌክዛንደር አርኖልድ መውጣት ሊቨርፑሎችን እንደ እግር እሳት በየጨዋታው ላይ እያንገበገባቸው እንደሚገኝ እያየን በየጨዋታው ላይ። ምክንያቱም ተመልከቱ እንግዲህ ሊቨርፑል በዚህ ቦታ ላይ አሁንም ተጫዋች አላገኝም። አንድ ጊዜ ኮነር ብራድሊ ይሰለፋል፣ አንድ ጊዜ ደግሞ ዶሚኒክ ሶቦስላይ ያለ ቦታው ዶሚኒክ ሶቦስላይ እዚህ ቦታ ላይ እየመጣ እንዲጫወት ይገደዳል። አንድ ጊዜ ደግሞ ፍሪምፖንግ ይሰለፋል። እንዴ ስንት ኮምቢኔሽን ተመለከትን እኮ እዚህ የቀኙ መስመር በተለይ ራይት ባክ የሚባለው ቦታ ላይ ስንት ያላየ ነው የተጫዋች ቅያሬ የለም። እና የአርኖልድ ከዚህ ክለብ መውጣት ሊቨርፑልን በትክክል እያጎደለው እንዳለ እየተመለከትን እንገኛለን። እና አስቡት እስቲ የዚህ ተጫዋች መውጣት
ምን ያክል ነው ይህንን ክለብ አሁን ወዳለበት ደረጃ እንዲመጣ እያደረገው የሚገኘው? ምክንያቱም በየጨዋታው ላይ የምናየው ነገር ስለሆነ ነው። አሰልጣኙ መቼም ደስተኛ ስላልሆኑ ነው እንጂ ደስተኛ ቢሆኑ ኖሮ እዚህ ቦታ ላይ እንዴት አድርገው ይህንን ተጫዋች ሊያሰልፉት ይችላሉ? ይህን ነጥብ በደንብ ማየት ያስፈልጋል። እና በሊቨርፑል የቀኙ መስመር ላይ ይሄ ተጫዋች እየተሰለፈ ትሬንት አሌክዛንደር አርኖልድ በነበረበት ጊዜ ክለቡ በደንብ ውጤት እንዲያመጣ የሚጠበቅባቸው ብዙ ሁኔታዎች ነበሩ። ግን ትሬንት አሌክዛንደር አርኖልድ ከክለቡ ሲለቅ አሁን እዚህ ቦታ ላይ ያለው ነገር አስተማማኝ አይደለም። ማካሊስተርና ራያን ግራቨንበርህ ጀምረዋል። ኮዲ ጋክፖ፣ ሞሳላ እና ደግሞ አሌክዛንደር ኢሳቅ እዚህ ቦታ ላይ በቋሚ 11 ውስጥ የጀመሩ ተጫዋቾች ናቸው። ቅድም እንዳልኩት ፍሪያን ቬትስ፣ ፍሪምፖንግ ተጣዋቂ ወንበር ላይ ሆኖ ነው የጀመሩት። ሁጎ ኢኪቲኬም በተመሳሳይ። በአንጻሩ በቼልሲ በኩል ሮበርት ሳንቼዝ በግብ ጠባቂነት ቦታ ላይ ተሰልፏል። ያው የቼልሲ መከላከል እንደው በጣም ብዙ ጥያቄዎች የሚነሱበት ነው። በባለፈውም ቻሎባ በቀይ ካርድ ወጥቷል። ስለዚህ አቼምፖንግ እና ባዲያሺሊን ነው እዚህ ቦታ ላይ ማሰለፍ የቻሉት። ኤንዞ ማሬስካ፣ ሪሲ ጀምስ እና ማርክ ኩኩሬያ ደግሞ በሁለቱ ፍላንኮች በኩል ተሰልፈዋል። ማሎ ጉስቶ እና ሞይሰስ ካይሴዶ። ዛሬ ማሎ ጉስቶ ወደፊት ወጥቶ እንዲጫወት፣ ወደፊት ወጥቶ ሲባል በ6 ቁጥር ቦታ ላይ እንዲጫወት ተፈልጎ ነው እዚህ ቦታ ላይ ሲጫወት የተመለከት ነው። ከዚህ ባለፈ ኤንዞ ፈርናንዴዝ እና ፔድሮ ኔቶ በዚህ ጨዋታ ላይ ተሰልፈዋል። አሌሃንድሮ ጋርናቾ ደግሞ በፕሪሚየር ሊጉ በቋሚነት ጀምሯል። ጆ ፔድሮም በዚህ አሰላለፍ ውስጥ የተመለከት ነው ተጫዋች። ሊቨርፑሎች ጨዋታው እንደተመለከታችሁት ቢውልዳፓቸውን በተሻለ መንገድ ለማስኬድ የተሻለ ቢውልዳፕ አሳይተው ኳሱን ተቆጣጥረው ለመጫወት ሙከራ ሲያደርጉ ነበር። ግን ቢውልዳፓቸው በተደጋጋሚ ጊዜ ሲቋረጥ፣ ቢውልዳፓቸው በተሳካ ሁኔታ ወደ ውጤታማነት ያልተቀየረባቸውን ሂደቶችና ጊዜያቶች ተመልክተናል። አሁን ሊቨርፑል ሁልጊዜ እንደምታውቁት ነው ኳስ ይዞ የሚጫወት ቡድን ነው። ነገር ግን ኳሱን ይዞ በሚጫወትበት ጊዜ ደግሞ ስፔሶች ይፈልጋሉ ከግብ ጠባቂው ጀምሮ እያጠቁ ለመጫወት እና ደግሞ እንደምታውቁት ግብ ጠባቂው አሊሰን ቤከር ለ6 ሳምንታት ከሜዳ ውጪ ነው። ጆርጂ ማማርዳሽቪሊ ለመጀመሪያ ጊዜ ነው ዛሬ በፕሪሚየር ሊግ የተጫወተው እና ለአሰልጣኙ ጥሩ ኤክስፒሪያንስ ነው፣ ለተጫዋቹ ጥሩ ኤክስፒሪያንስ ነው ብዬ አላምንም እኔ። ምክንያቱም በዚህ ከባድ ጨዋታ ላይ እንደዚህ ተሰልፎ ከባድ በሆነው የጨዋታ መርሃ ግብር ደግሞ 2 ጎሎች ተቆጥረውበት ክለቡም ሲሸነፍ ነበርና ይህንን ሁኔታ በዚህ አይነት የጨዋታ መንገድ ነው የተመለከት ነው። ከዛ ግን እነዛ ኳሶች ዲስፖሰስ ሲደረጉ የነበሩባቸው ሂደቶች፣ ኳሶቹ ሲቋረጡ የነበሩባቸው ብዙ አይነት የጨዋታ እንቅስቃሴዎች አይተናል። ለምሳሌ ጨዋታው ላይ ስትመለከቱ ቼልሲ በጣም የሚገርሙ የማጥቃት እንቅስቃሴን ያሳየባቸው የጨዋታ ክፍለ ጊዜዎች ቢኖሩም ግን ደግሞ የጨዋታ ቁጥሩ ተቀራራቢ ነበር። እንደ ኦፕታ ዳታ ከሆነ ቼልሲ እንደውም ኤክስፔክትድ ጎሉ 0.88 ነበር። ከዚህ ባሻገር 12 ሙከራ ቼልሲ በጨዋታው ላይ ሞክሯል። የሊቨርፑል ኤክስፔክትድ ጎል 1.74 ነው። 13 ሙከራ ነበር ሊቨርፑል የሞከረው። አሁን በሙከራ ረገድ ስታዩት ሊቨርፑል የሚበልጥ ይመስላል። ግን ልዩነቱ ክሊኒካል መሆን ላይ፣ ሻርፕ መሆን ላይ፣ ስል መሆን ላይ ማን ነው የተሻለ የነበረው ነው ትልቁ ጥያቄ። ከ12ቱ ቼልሲ 6ቱ ኢላማቸውን የጠበቁ ሙከራዎች ነበሩ፣ ግማሹ ማለት ነው። ከ100% 50%ቱ የቼልሲ ኢላማቸውን የጠበቁ ሙከራዎች ነበሩ። የሚገርመው ግን ሊቨርፑል ከ13ቱ ሙከራዎች 2ቱ ኢላማቸውን የጠበቁ አልነበሩ። ስለዚህ 2 ነገር ይነግረናል ይህ የምንመለከተው ቁጥር። አንደኛ የቼልሲ መከላከል ጥሩ መሆኑን በህብረት በአንድነት ኮሌክቲቭ በሆነ መንገድ ነው ቼልሲዎች እዚህ ጨዋታ ላይ ሲከላከሉ የነበሩት። ሁለተኛ እዚህ ጨዋታ ላይ እየተመለከትነው ነገር የሊቨርፑል ማጥቃት ስልነት ይጎለዋል። አምና ምርጥ የነበሩ የሊቨርፑል ተጫዋቾች በምርጥነታቸው የተጨበጨበላቸው ተጫዋቾች ዘንድሮ ተጫዋቾችም ተጨምሮ ማጥቃቱ ግን በተለይ ይሄ ኢንዲቪዥዋሊ ከሆነ የምንመለከተው እንደ ቡድን ሊቨርፑል ጥሩ ነው በማጥቃቱ። ግን ደግሞ ለምሳሌ ሞሳላን ተመልከቱት። በሊጉ ምን ያክል ጎል ነው ሞሳላ ያስቆጠረው? አምና በዚህ ጊዜ ሞሳላ እኮ በጣም ሲያስገርመን ነበር። ከፕሪሚየር ሊጉ የመጀመሪያ ጨዋታ ከኢፕስዊች ታውኑ ጨዋታ ጀምሮ ሞሳላ በእያንዳንዱ የጨዋታ መርሃ ግብሮች ላይ የምንገረምበትና የምንደነቅበት ተጫዋች እንደነበረ በተደጋጋሚ በተደረጉ ጨዋታዎች ላይ ተጫዋቹ ሲያሳየን ተመልክተናል። እንግዲህ የባለፈው ዓመት የሊቨርፑልን ጅማሮ በደንብ ለሚያስታውስ ሰው ያንን የሊቨርፑልን ድንቅ ጊዜ ደግሞ እንዲያሳልፍ ሲረዳ የነበረው አንደኛው ምርጡ የሚባለው ተጫዋች አሁን እያነሳን የምንገኘው ሞሳላ ነው። በመጀመሪያው በኢፕስዊች ታውኑ ጨዋታ ላይ ለምሳሌ ሞሳላ ጎል ማስቆጠር ችሏል።
ከዛ በኋላ ቀጥሎ ሊቨርፑል ብሬንትፎርድን ነበር የገጠመው። በብሬንትፎርዱም ጨዋታ ላይ እንደገና ሞሳላ ጎል ማስቆጠር ችሏል። ቀጥሎ ሊቨርፑል ማንቸስተር ዩናይትድን ነበር ገጥሞ ያሸነፈው። እዚህም ጨዋታ ላይ ሞሳላ ጎል አስቆጥሯል። በአራተኛው ጨዋታ ላይ ነው ሊቨርፑል በኖቲንግሃም ፎረስት የተሸነፈው። ከዛ ግን ከቦርንመዝ ጋር በተደረገው እና ሊቨርፑል ባሸነፈበት ጨዋታ ላይ የነ ሉዊስ ዲያዝ አስደናቂ ብቃትን ተመልክተናል። በኋላ ደግሞ ሊቨርፑል ወልቭስን ገጥሞ 2-1 ባሸነፈበት ጨዋታ ላይ እንደገና ሞሳላ ግብ አስቆጥሯል። ስለዚህ በ5 ጨዋታ ቢያንስ 4 ጎል እንደዚህ አካባቢ ነበረው ሞሳላ እና ደግሞ ተጽዕኖ ፈጣሪነቱን በጣም ትልቅ ነበር። ኮዲ ጋክፖ ምን አይነት ሲዝን ነው ሲያሳልፍ የነበረው? ኮዲ ጋክፖ በጣም ጥሩ ጊዜን ያሳለፈ ተጫዋች ነበር። ግን ሁለቱ ተጫዋቾች አምና በነበራቸው ፐርፎርማንስ ልክ ነው ወይ ዘንድሮ እየተጫወቱ ያሉት የሚለውን ነገር ካነሳን ይሄ ጥያቄ ምልክት ውስጥ የሚገባ ጉዳይ ይመስለኛል። እና የሊቨርፑል ተጫዋቾች ኢንዲቪዥዋሊ የነበራቸው ኢፈርት ከዛ ደግሞ አሌክዛንደር ኢሳቅ እዚህ ቲም ውስጥ ተጨምሯል። በ2 ዓመታት 40 ምናምን ጎል ፕሪሚየር ሊጉ ላይ ብቻ ማስቆጠር የቻለ ፕሪሚየር ሊጉን በደንብ እየተላመደው የመጣና ፕሪሚየር ሊጉን በደንብ ማስተር እያደረገው የሚገኝ ተጫዋች። ከዛ ደግሞ በባለፈው ዓመት እንዲሁም ደግሞ ከዛ ፊት በነበረው እሱ ለኒውካስል እየተጫወተ በነበረ ጊዜ ስታንፎርድ ብሪጅ ላይ ግቦችን 2 ጊዜ ማስቆጠር የቻለ ተጫዋች ነው። ስለዚህ እዚህ ሜዳ ላይ በደንብ ኢፈርቱን በደንብ ብቃቱን ማሳየት የቻለ ተጫዋች ስለነበር በዚህ ጨዋታ ላይም በቋሚነት ሲሰለፍ የሚጠበቁ ጉዳዮች ነበሩ። ወይም ደግሞ እዚህ ጨዋታ ላይ አሌክዛንደር ኢሳቅ ያሳያል ተብሎ የሚጠበቀው ነገር ነበር። በጨዋታው ላይ እንግዲህ ሊቨርፑል ላይ ጎል የተቆጠረበትን የመጀመሪያውን ሞመንት ወይም የመጀመሪያውን ቅጽበት ከተመለከትን የሞይሰስ ካይሴዶን ጎል እዚህ ጋር እንመለከታለን። ሞይሰስ ካይሴዶ በ14ኛው ደቂቃ ነው ከማሎ ጉስቶ የደረሰውን ኳስ ማስቆጠር የቻለው። አሁን እዚህ ጋር የሊቨርፑልን መከላከል ክፍተት በደንብ ወለል ብሎ የሚታየን ነው። ምክንያቱም እንደዚህ አይነት የአማካይ መስመር ተጫዋቾች ያውም ከርቀት ኳስን ሞክረው ማስቆጠር የሚችሉ ተጫዋቾች እንደዚህ አይነት ስፔሶችን ሰጣችኋቸው ማለት ምን ሊያደርጉ እንደሚችሉ ከዛ በኋላ መገመቱ ቀላል ነው፣ አይከብድም። አሉ በየሊጉ የምንመለከታቸው በጣም ምርጥ የአማካይ መስመር ተጫዋቾች በተለይ እንደዚህ አይነት ይሄ በቃ ሰፊ ስፔስ ኳሱን ሹት ለማድረግ ከርቀት ለመምታት ስፔሶችን ካገኙ ያን ማድረግ የሚችሉ ለምሳሌ በማንቸስተር ሲቲ ቤት ሮድሪ፣ በአርሰናል እነ ዴክላን ራይስ እነ ማርቲን ኦዴጋርድ፣ በዩናይትድ እነ ብሩኖ ፈርናንዴዝ፣ በራሱ ደግሞ በሊቨርፑል እነ ራያን ግራቨንበርህ እንዲሁ ደግሞ እነ ዶሚኒክ ሶቦስላይ። ቼልሲ ቤት ደግሞ ከመጣን ልናነሳ የምንችለው አንደኛው ተጫዋች ይሄኑ ተጫዋች በተለይ እንደዚህ አይነት ቀዳዳዎችን ስፔሶችን ካገኘ ከርቀት መጥቶ ኳሶችን ማስቆጠር ይችላል እና ሞይሰስ ካይሴዶ ምን ያክል ያንን ኳስ ወደ ግብነት የቀየረበት መንገድ የሊቨርፑል ተጫዋቾችን ክፍተት በደንብ ቁልጭ አድርጎ የሚያሳይ ቢሆንም ግን ደግሞ የተጫዋቹን አጨራረስ አለማድነቅና የተጫዋቹ አጨራረስ ምን ያክል ምርጥ እንደነበር በደንብ እየተመለከትንበት ነው እና እኔ አጨራረሱ በጣም የሚደነቅ ነው። በዛ ላይ ጎሎ የተቆጠረው ደግሞ እርሊ ነው። እንግዲህ እንደዚህ ባሉ እርሊ ደቂቃዎች የሚቆጠሩ ጎሎች ከዛ በኋላ ምንም አይነት ውጤትን ለዚህ ቡድን የሚያመጡ ናቸው እና ይህን ተጫዋች ደግሞ እንድታደንቁት የሚያስገድዳችሁ ኳሱን ይዞ የገባበት መንገድ፣ ኳሱን አንድ ስቴፕ እንኳን ሲገፋ የሊቨርፑል ተጫዋቾች ተጫዋቹን ለማስጣል ተጫዋቹን ብሎክ ለማድረግ ምን አይነት ሲስተሞችን ነበር የተጠቀሙት የሚለውን ነገር እዚህ ጋር እናነሳለን እና ተጫዋቹ በጣም የተደነቀበትን ይህንን ሙከራ አድርጎ ነው ወደ ግብነት መቀየር የቻለው። እንግዲህ ቅድም እንዳልኩት ጎሉ እርሊ ነበር የተቆጠረው። ከዛ በኋላ ይሄንን ሙከራ ደግሞ እንግዲህ እሱ ወደ ጎልነት የቀየራት ያችን ኳስ ከተመለከተም በኋላ ሊቨርፑል ወደ አጸፋዊ ምላሽ ለመሄድ ነበረ ጥረት ሲያደርጉ የነበሩት። አንድ ጎል የተቆጠረበት ቡድን ነው። ከዛ በኋላ ደግሞ እንደገና ጎል ከተቆጠረበት በኋላ አጸፋዊ ምላሽ ለመስጠት ጥረቶችን ያደርጉ ነበር። ግን የሚገርመው እንደና አሊያንድሮ ጋርናቾ ያሉ ተጫዋቾች ደግሞ ከእንደገና ሙከራ ሲያደርጉ ተመልክተናል። ሁለተኛው አጋማሽ ላይ አሰልጣኙ ኮነር ብራድሊን ወደ ሜዳ አስገቡና ፍሎሪያን ቨርትዝን ወደ ሜዳ ቀይሮ አስገቡ። ሁለተኛው አጋማሽ እንደተጀመረ እኔ አሁንም በዚህ ጋር ጥያቄ አለኝ። በእርግጥ አሰልጣኙ የተመለከቱት ያዩት የራሳቸው የሆነ ነገር አለ። ግን ተጫዋቾችን ለምንድን ነው በተፈጥሯዊ ቦታ ላይ ማሰለፍ የማይመርጡት የሚል ጥያቄ እዚህ ጋር ማንሳት ተገቢ ነው። ምክንያቱም ፍሪምፖንግ አለ እዚህ ቦታ ላይ። ፍሪምፖንግን በኮነር ብራድሊ መቀየር ትክክለኛው አማራጭና መፍትሄ ነው። እሳቸው ግን ያደረጉት ኮነር ብራድሊን እንግዲህ ይህንን ቦታ ለመሸፈን ወይም ይህንን ቦታ ለመተካት ኮነር ብራድሊን ቀየሩ። እሺ ኮነር ብራድሊ ይውጣ። ከዛ በኋላ ፍሎሪያን ቬትስ ነው የገባው። ፍሎሪያን ቬትስ ገባ ማለት ሌላኛው አማርኛ ወይም በሊቨርፑል በሚገባን ቋንቋ ስንረዳው በዛ ቦታ ላይ ዶሚኒክ ሶቦዝ ላይ ከመሃል
ከሚመቸው መሃል ሜዳ ወጥቶ ወደ ቀኙ ፉል ባክ ይሄዳል ማለት ነው። ካልኩሌሽኑን እንግዲህ ተመልከቱት። ያለ ቦታው ላይ ማስተር ያላደረገን ተጫዋች የሆነ ጨዋታ ላይ እኮ ሊሳካለት ይችላል። ግን ዶሚኒክ ሶቦዝላይ እኔ ፕሪፈር ማድረገው መሃል ላይ ሲጫወት ባየውን፣ እንደኔ ኦፒኒየን ከሆነ የምትጠይቁኝ፣ እንደኔ እንደ ግል ሀሳቤ ከሆነ እኔ ቬትስ ሲጫወት የምመርጠው መሃል ሜዳ ላይ ሲጫወት ባየውን። እሳቸው ግን ምን አደረጉ? ቬትስን ለማጫወት ሲሉ ኮነር ብራድሊን በፍሪምፖንግ መቀየር ሲችሉ የተጫዋች ቅያሪያቸው ወደ ቀኝ መስመር ላይ ዶሚኒክ ሶቦዝላይ ወጥቶ እንዲጫወት ነበር። አዎ አይተናል። ከአርሰናል ጋር በዚህ ቦታ ላይ ሲጫወት ከአርሰናል ጋር በተጫወተበት ጊዜ ጥሩ ነበር፣ ተጫዋቾችን ማርክ በማድረግ በሌሎች ነገሮች። ግን ደግሞ በቦታው ላይ ተፈጥሯዊ ቦታው ላይ ጥሩ የሆነው ተጫዋች እያለ ለምንድን ነው ሶቦዝላይ መጠቀም የፈለጉት የሚል ነገር እዚህ ጋር ማንሳት አስፈላጊ ነው። ይህን ነገር እሳቸው አደረጉ። ፍሎሪያን ቬትስ ተቀይሮ ገባ። ያው ከገባ በኋላ እንደው የተመለከትንበት ክሬቲቪቲ ነበረ ወይ? ተጫዋቹ በደንብ በክሬቲቪቲ ላይ የተሻለ ሆኖ ተገኝቶ ነበር ወይ? እነዚህ ጥያቄዎች ለአርነ ስሎት በትክክል መቅረብ የሚገባቸው ናቸው። በኋላ ቤንዌት ባዲያሺሊ ተጎዳና ሮሜዮ ላቪያ ተቀይሮ ወደ ሜዳ ገባ። ስለ ላቪያ ምርጥነት ከዚህ በፊት ቼልሲንም ከመቀላቀሉ በፊት ብዙ ሲነገርለት ብዙ ሲወራለት ቆይቷል። ኢቭን ሊቨርፑሎች ከአንድ የውድድር ዓመት በፊት ላቪያን ለማስፈረም ሞክረው በቃ የመጨረሻው ምዕራፍ ላይ ደረሱ ተብሎ ነው ቼልሲ ተጫዋቹን የቀማቸው። ካይሴዶንም በተመሳሳይ እና ሁለት በጣም ጥሩ የሚባሉ የአማካይ መስመር ተጫዋቾች ቼልሲ ውስጥ ይገኛሉ። ካይሴዶም ሆነ አሁን እያነሳሁት የምገኘው ሮሜዮ ላቪያ። ቼልሲ ውስጥ ያው ተደጋጋሚ ጉዳቶችን ሁልጊዜ የምናያለን። የሆኑ ተጫዋቾች ይጎዳሉ ወይ ቀይ ካርድ፣ ነገሮቹ ኮምፈርተብል እንዳይሆኑ እያደረጉ የሚገኙ በጣም ብዙ ነገሮች አሉ። እንግዲህ እነዚህን አይነት ሁኔታዎች ደግሞ እየተመለከትን ባለንበት ሰዓት ላይ ነው ቡድኑ የተከላካይ መስመር ክፍተት እንዳለበት እየታወቀ ቡድኑ የተከላካይ መስመር ጋፕ እንዳለበት እየታወቀ ባዲያሺሊ የተጎዳው፣ ከዛ ሮሜዮ ላቪያ የገባው። ሮሜዮ ላቪያም ሲገባ የሆነው ታክቲካል ትሪክ ቀላል ነው። አቼምፖንግ፣ ማሎ ጉስቶ፣ ሪሲ ጄምስ፣ ማርኮ ኩሬያ ፉልባክ በተከላካይ ቦታ ላይ አራቱ ተከላካዮች ሆነው ይጫወታሉ። ካይሴዶ እና ተቀይሮ የገባው ሮሜዮ ላቪያ እዛ የፒቮቷ ቦታ ላይ ይጫወታሉ። ሌሎቹ ተጫዋቾች በነበሩበት ቦታ ላይ ይቀጥላሉ ማለት ነው። ስለዚህ አሰላለፉ ይህንን በመሰለ ሁኔታ ነበር የቀጠለው። በኋላ አንዲ ሮበርትሰን ተቀይሮ ገባ። እኔ ኬርኬዥ ላይም ጥያቄ አነሳለሁ። ምክንያቱም ኬርኬዥ በቦርንመዝ ስናቀው በጣም ምርጥ የሚባል ተጫዋች ነው። በቦርንመዝ የተመለከትነው ኬርኬዥ በጣም ጥሩ የሚባለውን ፉል ባክ ግራ መስመር ላይ ሲጫወት የተዋጣለት ተጫዋች ነው። ግን ሊቨርፑል ከመጣ በኋላ ያልተረጋጋባቸው ጨዋታዎችን አይተናል። የሆኑ ያየናቸው ጨዋታዎችን አይተናል እና በዛ ምክንያት እኔ ሮበርትሰንን ማስቀደም የተሻለ ነው። በተለይ ደግሞ እንዲህ ባሉ ጨዋታዎች በጣም ኢንቴንሲታቸው ከፍተኛ በሆነ ጫናቸው፣ ፕሬዥራቸው በጣም ከፍተኛ በሆኑ ጨዋታዎች ላይ ኬርኬዥን ከማስቀደም ይልቅ አንዲ ሮበርትሰንን መርጦ አንዲ ሮበርትሰንን እዛ ቦታ ላይ እንዲጫወቱ ማድረግ በጣም አስፈላጊ ነገር ነው። ግን የዚህ ተጫዋችን ሚና ቅድም እንደተመለከትነው ነው። ኬርኬዥ ሲወጣ አንዲ ሮበርትሰን ነው የገባው። በኋላ ኮናቴ ወጣና ኩርቲስ ጆንስ ገባ። የተጫዋች ቅያሬዎቹ እነዚህን የሚመስሉ ነበሩ። ሊቨርፑሎች ተደጋጋሚ ያጠቁ ነበር። በተለይ በሁለተኛው አጋማሽ የተጫዋች ቅያሬዎችም ከተደረጉ በኋላ ኢቨን እነዛም ተጫዋቾች ተቀይረው ወደ ሜዳ ከገቡ በኋላ እነ ፍሎሪያን ቬትስ ተቀይረው ወደ ሜዳ ከገቡ በኋላ ማጥቃቶች ነበሩ። ግን ደግሞ ቅድም ያልኩትን መሰረታዊ ነገር አስምራችሁ እንድትመለከቱት እና አጽንኦት ሰጥታችሁ እንድታዩት የምፈልገው ክሊኒካል አልነበሩም። ሻርፕነሳቸው አልነበረም። የጎደላቸው በጣም ይሄ ሊቨርፑል እኮ እንደምታውቁት ነው። ሊመራ ይችላል፣ ጎል ሊቆጠርበት ይችላል። ግን ከዛ በኋላ ደግሞ ምንም ነገር ማድረግ የሚችሉ ተጫዋቾች አሉ ሜዳ ውስጥ። ቀይሮ የሚያስገባቸው ተጫዋቾች ምንም ነገር መፍጠር የሚችሉ ናቸው እና የነ ኩርቲስ ጆንስ ተቀይሮ መግባት ደግሞ ተጽዕኖ ፈጣሪነቱ ጥሩ ነበረ። ጎሉ ሲቆጠር በቀኝ መስመር በሊቨርፑል የቀኝ መስመር፣ ከዛ ደግሞ በቼልሲ የግራ መስመር ላይ ማርክ ኩሬያ ይጫወትበታል ተብሎ በሚታሰበው ቦታ ላይ ነው ያንን ኳስ ሲያስቆጥሩት የተመለከትነው። እንግዲህ በቀኝ መስመር ላይ ኳሱ ከተሻማ በኋላ ያንን ኳስ አሌክዛንደር ኢሳክ በእግሩ አብርዶታል። እንግዲህ አስቦበትም ይሆን ወይ ደግሞ ሳያስበው ኳሱን በራሱ ኮንትሮል ለማድረግ ፈረስተቹን ለማሳመር ያደረገው ነገር ሊሆን ይችላል። ግን እሱ ባደረገው ነገር ደግሞ ሊቨርፑል ተጠቅሞ ጎል አስቆጥሯል።
ኳሱን በጥሩ መንገድ ነው በእግሩ ያበረደው። የጥሩ አጥቂዎች ኳሊቲ በተለይ እነ አሌክዛንደር ኢሳቅ ያሉ አጥቂዎች ጥሩ ኳሊቲ ነው ብዬ የማምነው ፈረስተቻቸው በጣም ጥሩ ነው እና የአሌክዛንደር ኢሳቅ ፈረስተች ጥሩ ስለነበር ኢሳቅ በፈረስተች ያበረዳትን ኳስ ኮዲ ጋክፖ ወደ ግብነት ቀይሯት ጨዋታው 1-1 ሆኖ ቀጥሏል 63ኛው ደቂቃ ላይ። ከዛ ደግሞ ለቼልሲ ሌላ መጥፎ ነገር ተፈጠረ። አቼምፖንግ ተጎዳና ወጣ። በቼልሲ በጣም ተስፋ የተጣለበት ተጫዋች አቼምፖንግ ተጎድቶ ወጣና ጆረል ሃቶ ወደ ሜዳ ገባ። እንዲሁ ደግሞ ዦአው ፔድሮ ወጣ። የዓለም የክለቦች ዋንጫ ላይ ጥሩ ጊዜን ሲያሳልፍ የነበረው ተጫዋች ዦአው ፔድሮ ተቀይሮ ወጣና ማርክ ጊዩ ገባ። ማርክ ጊዩ ሲዝኑ ሲጀመር የቼልሲ ቡድን አካል አልነበረም። በውሰቱ ወደ ሰንደርላንድ አቅንቶ ነበር። ግን የሊያም ዴላፕ መጎዳትና ከዛ ደግሞ ከሊያም ዴላፕ ጉዳት በመቀጠል ቼልሲ ኒኮላስ ጃክሰንን ለመመለስ ሞከረ። ሳይሳካለት ሲቀር ነው ከሰጡት ከሰንደርላንድ ተመልሶ ወደዚህ ክለብ እንዲመጣ የተደረገውና ይህንን ስብስብ እንዲቀላቀል የተደረገው። ብዙም እድል እየተሰጠው አልነበረም። ዛሬ ተቀይሮ ወደ ሜዳ ገብቷል። ልክ የእነዚህን ቅያሬዎች ስንመለከት ፔድሮ ኔቶ ደግሞ ተቀይሮ ሲወጣ ጄሚ ጊቴንስ ወደ ሜዳ የገባበትን ቅያሪ ደግሞ ተመልክተናል። አሰልጣኙ 74ኛው ደቂቃ ላይ አርነ ስሎት ሁጎ ኤኪቲኬን ቀይረው አሌክዛንደር ኢሳቅን ከሜዳ አስወጥተዋል። 74ኛው ደቂቃ እንግዲህ ጨዋታው ሊያልቅ ጥቂት ደቂቃዎች በቀሩት ሰዓት ላይ እኔ እዚህ ጋር አሁንም ቢሆን አርነ ስሎት አርጊው ሊደረጉ የሚገባቸው ነጥብ አለ ብዬ አምናለሁ። ምክንያቱም አሌክዛንደር ኢሳቅ ጥሩ አጥቂ ነው። አዎ ጥሩ ፐርፎርማንስ ያለው ጨራሽ ተጫዋች ነው። ምንም ጥያቄ የለውም እዚህ ነገር ላይ። ነገር ግን ጥሩ እየተጫወተ የነበረው ጥሩ ፎርም ላይ የነበረው ሁጎ ኤኪቲኬን አሌክዛንደር ኢሳቅ ወደ ሜዳ እየገባ እንዲሰለፍ በሚል ተጠባባቂ ወንበር ላይ የተቀመጠ ነው የሚገኙ። አሌክዛንደር ኢሳቅ አሁን እንግዲህ ፋክተሮች አሉ። አንደኛው ነገር አሌክዛንደር ኢሳቅ ፕሪሲዝንን አልሰራም ከማንም ክለብ ጋር፣ ከኒውካስልም ጋር ከሊቨርፑልም ጋር ለብቻው ነው ኢቭን ልምምድ ሲያደርግ የነበረው። ከዛ በተጨማሪ ደግሞ ከኒውካስል ጋር ተጣልቶ የመጣ ተጫዋች ነው። ስለዚህ የሆነ ትራውማ ሊኖር እንደሚችል ይታሰባል እና እነዚህ አይነት ሁሉ ነገሮች የነበሩበት ተጫዋች ነው እና በአንድ ጊዜ ቤስት ለበላ አታመጣውም። እንደው ተጫዋቹ የፈለገ እንኳን ወሳኝ የሚባል ተጫዋች ቢሆን አሁን የአሰልጣኞች በተለይ አንድ ችግር ይሆናል ብዬ የማስበው እንደዚህ በጣም ምርጥ የሚባሉ ተጫዋቾችን ጥሩ ስብስብን ይዞ እነዛን ተጫዋቾች እንዴት ነው ማኔጅ ማድረግ የሚቻለው የሚለውን ነገር ማየት በራሱ በጣም አስቸጋሪ ነው እና እንዲህ ላሉት አሰልጣኞች ጥሩ ተጫዋቾችን በስብስባቸው ውስጥ ሲይዙ ያንን ስብስብ እንዴት አድርገን ነው ማኔጅ የምናደርገው፣ እንዴት አድርገን ነው ቤስት ሌቨል ላይ ቋሚ 11 ላይ እነዛን ተጫዋቾች የምንጠቀመው የሚለውን ነገር ለአሰልጣኞች ማሰብ ትልቅ የቤት ስራና ራስ ምታትም ጭምር ነው። ይህንን ሁኔታ በአርነ ስሎትም በኩል እየተመለከትን እንገኛለን። ግን ደግሞ ሊቨርፑል ይህንን የአቻነትም ጎል ሲያስቆጥር ኮዲ ጋክፖ በእነዚህ ጨዋታዎች ውስጥ የመጀመሪያ የጎል ተሳትፎ ነበረ። እንዲሁ ደግሞ ሊቨርፑል እንደገና በ41 ጨዋታዎች ላይ ከፍተኛ ጎል የማስቆጠር ሂደቱን ያስቀጠለበት ነበር። ሊቨርፑል ለተከታታይ 41 ጨዋታዎች ይህንን ጨዋታ ጨምሮ በፕሪሚየር ሊጉ ግብ የማስቆጠር ሪከርዱን አስቀጥሏል። በፕሪሚየር ሊጉ ከፍተኛ ሪከርድ ሆኖ የተመዘገበው የአርሰናል ከፍተኛ የጎል ማስቆጠር ሪከርድ ነው። በ2001-2002 55 ጨዋታዎች ላይ አርሰናል በተከታታይ ግቦችን ሲያስቆጥር ነበር። ሊቨርፑል አሁን ለዛ ሪከርድ የበለጠ እየተቃረበ የመጣበት ጊዜ ነው። አሰልጣኙ ኤንዞ ማሬስካ በቼልሲ በኩል ከዛ በኋላ ያደረጉት ቅያሪ በጣም ወሳኝ ነበር። በተለይ ከጎሉ መቆጠር አስቀድሞ የነበሩ ቅያሪዎችም ነበሩ። ግን ደግሞ ከጎሉ መቆጠር በኋላ ቅድም ያነሳናቸው የነ ዮረል ሃቶ የነ ጄሚ ጊቴንስ ቅያሪዎችን ተመለከትንና አሌሃንድሮ ጋርናቾ ተቀይሮ ወጥቶ ኤስቴቫኦ ተቀይሮ ወደ ሜዳ ገባ። አሁን ትልቁ ልዩነት ፈጣሪ ይሄ ነው። የጨዋታው ትልቁ ሞመንት የሚባለው ይሄ ተጫዋች ቅያሪ ነው። እኔ ዛሬ ጎልም ስላስቆጠረ አይደለም፣ ስለ ኤስቴቫኦ ከዚህ ቀደምም ተናግሬያለሁ። ኢቭን ፕሮግራምም ሰርቻለሁ። ገብታችሁ ልታደምጡ ትችላላችሁ። ገና የቼልሲን ስብስብ ሳይቀላቀል በፊት ነው እኔ ፕሮግራም የሰራሁት። በጣም አስገራሚ ተጫዋች ነው እና እንደውም በፕሪሚየር ሊጉ ጨዋታ ላይ ከዌስትሃም ጋር ቼልሲ በተጫወተበት ጊዜ አንድ ሀሳብ ሲሰጡ ነበር እና በጣም ገና መሻሻል የሚችል አስገራሚ ፐርፎርማንስ ያለው እና ደግሞ ጥሩ ፖቴንሻል ያለው ተጫዋች ነው ብለው አሰልጣኙ ሲናገሩ ነበር ስለ ኤስቴቫኦ። አንዳንዶች ከሜሲ ጋር ያነጻጽሩታል በሀገሩ፣ አንዳንዶቹ ከኔይማር ጋር ያነጻጽሩታል። ለዛ ነው ሜሲኒዮ እንደዚህ የሚሉ አይነት ቅጽል ስሞችን የሰጡት የነበረው። ቼልሲ በጨዋታው ላይ ጎል በጣም ይፈልግ ነበረ። ጎል ለማስቆጠር ከፍተኛ ጥረት እያደረጉ ተመልክተናል።
እንግዲህ በጨዋታው 91ኛው ደቂቃ ላይ ኤንዞ ፈርናንዴዝ የሞከራትን በጣም አስገራሚ ሙከራ ተመልክተን ነበር። ጨዋታው ሊጠናቀቅ የመጨረሻዎቹ ሽርፍራፊ ሰከንዶች ላይ ነው ኤስቴቫኦ መገኘት ባለበት ትክክለኛው ፖዚሽኒንግና ታይሚንግ ላይ በመገኘት ቼልሲን አሸናፊ ያደረገች ጎል ያስቆጠረው። በግራ መስመር ማርክ ኩኩሬያ ያሻገራትን ኳስ ወደ ግብነት ቀይሮታል። ማርክ ኩኩሬያ ኳሱ ገና ሳይደርሰው በፊት ኦፍ ደ ቦል የነበረው ሩጫ የሚገርም ነበር። ኦፍ ሳይድ ትራፕ ውስጥ ላለመግባት የነበረው ጥረት እጅግ በጣም የሚያስገርም ነበር። ማርክ ኩኩሬያ በየጨዋታው ላይ የምታደንቁት ተጫዋች ነው። በብራይተን ቤት የሚደነቅ ነበር። ቼልሲ ከመጣ በኋላ የሚደነቅ ነበር። ሲያጠቃም ሲከላከል የመስመር አጥቂዎችን በቼልሲ የግራ መስመር በኩል የሚመጡ በቼልሲ የቀይ መስመር በኩል የሚመጡ ተጫዋቾችን እነዛን ተጫዋቾች ማርክ ለማድረግ በዛ ቦታ ላይ ያለው ፐርፎርማንስ እጅግ በጣም ያስገርም ነው። ይቅርታ፣ በቼልሲ የግራ መስመር ማለት ነው። በቼልሲ የግራ መስመር ላይ የሚመጡ ተጫዋቾችን ማርክ ለማድረግ የሚሞክራቸው ጥረቶች፣ ሩጫዎቹ፣ ክሊራንሶቹ፣ ብሎኮቹ፣ ታክሎቹ እጅግ በጣም ያስገርሙ ናቸው። ከዛ ደግሞ እንደዚህ ክለቡ ጎል በሚፈልግበት ሰዓት አምና እንደውም አንድ ፕሮግራም ሰርተን ነበር። እዚህ ቻናላችን ላይ የነበራችሁ ቤተሰቦች ታስታውሱታላችሁ። በጣም በሚገርም ሁኔታ የክለቡ ከፍተኛ ጎል አስቆጣሪ ይባል የነበረው በተለይ ፕሪሚየር ሊግ ላይ ማርክ ኩኩሬያ ነበር። በቃ በማንኛውም ሰዓት ላይ አጭር ተጫዋች ነው፣ ግን ሲያስፈልግ ከረጃጅም ተጫዋቾች እኩል እየዘለለ በግንባሩ እየገጨ ጎል ያስቆጥራል። እንደዚህ አይነት ታይሚንግ ላይ የተገኘ ኳሶችን አሲስት ያደርጋል እና ተጫዋቹ በብዙ የተደነቀው በዚህ ምክንያት ነበር እና እኔ እንደውም ሪፕሌዩ ሲያሳይ ደጋግሜ ሳየው ነበር እና ኳሱ ሳይደርሰው በፊት ቦታውን አመቻቸ። የቱ ጋ ነው የምቆመው? ፖዚሽኔ የቱ ነው? ኦፍሳይድ ትራፑን በደንብ ነው የጠበቀው። ኳሱ ተሰጠው፣ ማይነስ አደረገው። ከዛ በኋላ ኤስቴቫኦን አለማድነቅ አይቻልም። በትክክለኛው ታይሚንግ እና በትክክለኛው ፖዚሽኒንግ ላይ ነው ኤስቴቫኦ የተገኘው። ለቼልሲ ወሳኛን ጎል አስቆጥሯል። ጎሉ ሲቆጠር ስታንፎርድ ብሪጅ በአንድ እግሩ ነው የቆመው። እንደ እሳት ነው የተንቀጠቀጠው ስታዲየሙ። ኤንዞ ማሬስካ እንደዚህ ሰለብሬት ሲያደርጉ ተመልክተናቸው ምናቅ አይመስለኝም። እንዴት እየሮጡ በቃ በ2004 ጆዜ ፖርቶን ይዘው ከማንቸስተር ዩናይትድ ጋር ኦልትራፎርድ ላይ ይጫወቱ ነበርና እዛ ጨዋታ ላይ የቅጣት ምት ጎል ከመቆጠሩ በፊት ስኮልስ ጎል አስቆጥረው ዩናይትድ እየመራ ነበር። በአግሪጌት 2-2 ሆነው ዩናይትድ ወደ ቀጣዩ ዙር ለማለፍ ተቃርቧል እና በጣም በሚገርም ሁኔታ የቅጣት ምት ኳስ ተሞክሮ ግብ ጠባቂው የተፋውን ኳሱ ሲቆጠር ጆዜ ሞሪኖ ተነስተው የሮጡትን ሩጫን ያስታወሰኝና እንደዛ እየሮጡ ነው ኤንዞ ማሬስካ ኤስቴቫኦን ለማቀፍ ነው የነበራቸው ጥረትና ምን ያክል ጎሉ አስፈላጊ እንደነበር። አሁን የምናወራው አርሰናል መሪ ሆኗል፣ ሊቨርፑል ነጥብ ጥሏል። ይሄ አይደለም። ከዚህም በማይተናነስ መልኩ ደግሞ ቼልሲ ነጥብ ይፈልግ ነበር። ምክንያቱም ቼልሲ ከጨዋታ እየተንሸራተተ እየመጣ ነበር። 3 ነጥብ ያስፈልገው ነበር። 3 ነጥብ ካገኘ እኮ በፕሪሚየር ሊግ 2 ወይም 3 ጨዋታ ሆኖት ነበር። አሁን ደረጃውን አሻሽሎ 6ኛ ደረጃ መጥቷል እና ለቼልሲም በጣም ነጥቡ አስፈላጊ ነበርና ጎሉ ሲቆጠር እሳቸው በዛ ልክ ሮጠው ኤስቴቫኦን ለማቀፍ የነበራቸውን የደስታ አገላለጽ ስንመለከት ነበርና ያችን የማርኮ ኩሬያ ሎክሮስ የኤስቴቫኦን አስገራሚ ጎል ተመልክተናል። እንግዲህ ተጫዋቹ 18 ዓመት ከ163 ቀኑ ላይ የሚገኝ ተጫዋች እና ሁለተኛው ብራዚላዊ በእድሜ በጣም ትንሹ የሚባል ተጫዋች ነው ጎል በማስቆጠር። እንግዲህ ከዚህ ቀደም ራፋኤል ነው የማንቸስተር ዩናይትዱ ተጫዋች በህዳር 2008 18 ዓመት ከ122 ቀኑ ላይ ጎል አስቆጥሮ የነበረው። ከሱ በኋላ እንግዲህ ሁለተኛው ታዳጊ ተጫዋች መሆን ችሏል በዚህ ረገድ ጎል በማስቆጠር ማለት ነው እና አሁን ይሄ ጎል ተቆጥሮ ቼልሲ በዚህ መንገድ በጣም የሚያስፈልገውን 3 ነጥብ መሰረታዊ የሚባለውን 3 ነጥብ አግኝቶ ከዚህ ጨዋታ ወጥቷል። ሊቨርፑል ግን በተከታታይ ጨዋታዎች በተለይ በክሪስታል ፓላስ ዛሬ ደግሞ በቼልሲ ባለቀ ሰዓት በተቆጠሩበት ጎሎች ውድ ዋጋ ከፍሎ 3 ነጥቡን ለተጋጣሚዎቹ እንኩ ብሎ አስረክቦ ወጥቷል። አሁን አርሰናል በ1 ነጥብ ልዩነት ፕሪሚየር ሊጉ ላይ እየመራ ነው የሚገኘው። ከ2-3 ሳምንት በፊት በደረጃ ሰንጠረዡ ከፍተኛ ደረጃ ላይ ስለተቀመጠው በ5 ነጥቦች ልዩነት ሊጉን እየመራ ስለሚገኘው ስለ ሊቨርፑል ነበር እናወራ የነበረው። አሁን ግን ተቀይሮ ደግሞ መሪው አርሰናል ሆኗል። ነገ ደግሞ ምን ሊፈጠር እንደሚችል አናቅም። ሊቨርፑል መሪነት ቦታ ላይ ሲወጣ ልንመለከተው እንችላለን። ስለዚህ እንደዚህ ባሉ ወሳኝ ጨዋታዎች ላይ ግን ነጥብ ይዞ መውጣት በጣም አስፈላጊ ነው። ክለቦች በተለይ ደግሞ በተሸነፉበት ሰዓት
ወዲያውኑ ወደ አሸናፊነት ወደ 3 ነጥብ የማይመጡ ከሆነ በጣም አስቸጋሪ ነው። አሁን በጣም የሚገርመው እንግዲህ ተመልከቱ፣ ሊቨርፑል ተከታታይ ጨዋታዎች ላይ በመሸነፉ ምክንያት ኦፕታ ሱፐር ኮምፒውተር የማሸነፍ ግምቱን ለአርሰናል ሰጥቷል። ፕሪሚየር ሊግን 41.6% የሚያሸንፈው አርሰናል ነው የፕሪሚየር ሊግ ዋንጫን ብሎ አሁን ከጥቂት ደቂቃዎች በፊት የወጣ ስታት እያየው ነበር። ሊቨርፑል 35.7% ተሰጥቶታል። እና እንዴት ነገሮች በዚህ ሁኔታ እንደሚቀያየሩ እንዴት በዚህ ሁኔታ እንደሚገለባበጡ በደንብ ይህን ነገር ማየትና መገንዘብ ይቻላል። እና ለአርነ ስሎቱ ሊቨርፑል በጣም ህመም ያለው እና በጣምም ደግሞ ከባድ የሆነ ፔንፉል ሽንፈት ነው ተሸንፈው በዚህ ጨዋታ ላይ የወጡት። ቼልሲ ግን ራሱም ጠቅሞ ጎረቤቱን አርሰናልንም ደግሞ የጠቀመበት ጨዋታ ሆኗል። እና የጨዋታ ምሽቱ በጣም የተለየ ምርጥ ፉክክር ያየንበት፣ ለገለልተኛ ተመልካቾች በጣም የሚያስገርም፣ የቼልሲ ደጋፊዎች በመጨረሻም ጮቤ የረገጡበት፣ በክለባቸው ደጋፊዎች አረ ይሄማ ይገባናል፣ ይሄ ድል፣ ይሄ ማሸነፍ ይገባናል ብለው በክለባቸው ደረታቸውን ሞልተው የተናገሩበትም ጨዋታ ነበር ብሎ መናገር ይቻላል። ከዚህ ጨዋታ ባለፈ ግን ጨዋታውን በተመለከተ ብዙ ሀሳቦች ብዙ ነጥቦችን ደግሞ የሚነሳበትም አይነት የጨዋታ መርሃ ግብር ነው። ያው ቼልሲ ግቦችን ይቆጠሩበታል፣ በየጨዋታው ላይ ክሊንሺት ይዞ ለመውጣት ይቸገራል። ቢሆንም ግን ደግሞ ቼልሲ በዚህ ወሳኝ ጨዋታ ላይ በመጨረሻ ደቂቃ ጎል አስቆጥሮ በማሸነፉ ምክንያት ምናልባትም ደግሞ ደረጃውን የበለጠ ከፍ ያደረገበት ስለሆነ በጨዋታው ላይ የማሸነፋቸው ትርጉም ከዚህም ላቅ ያለ ነው። ቼልሲ እንግዲህ በየጨዋታው ላይ ቀይ ካርዶች የሚመለከት ቡድን ሆኗል። ባለፉት ጥቂት ጨዋታዎች ተጫዋቾች በቀይ ካርድ ሲወጡ ተመልክተናል። አሁን ደግሞ አሰልጣኝ ኤንዞ ማሬስካ በደስታ አገላለጻቸው ምክንያት በቀይ ካርድ ከሜዳ ወጥተዋል። የቀድሞ ተጫዋቻቸው አሁን በኮቺንግ ስታፍ ውስጥ የሚገኘው ዊሊ ካባየሮ ነው። በጋዜጣዊ መግለጫ ላይ አስተያየቱ ነው የሰጠው እና ማሬስካ በጣም ደስተኛ ነው። በቀይ ካርዱ ምክንያት እዚህ መሆን አይችልም፣ ነገር ግን በመጨረሻ ሰከንዶች 3 ነጥቡን በማግኘታችን በጣም ደስተኞች ነን፣ እናም ኩራት ይሰማናል። በመጨረሻ ደቂቃ የአሸናፊነት ጎል ማስቆጠር ልዩ ነው፣ ምክንያቱም ኢነርጂ፣ እምነት እና በሂደት ውስጥ መተማመንን ይሰጣል። በስታዲየም ውስጥ ያለው ድባብ የተለየ እንደነበር አስባለሁ። የማይረሳ ቀን ነበር። ስለዚህ አሁን ማደጉን መቀጠል ይኖርብናል የሚል ሀሳብ ሰጥቷል ዊሊ ካባየሮ። እንግዲህ በጨዋታው ላይ ምን አይነት ጥሩ ስሜት እንደነበራቸው ነው ይህ ሰው የተናገረው። ከዛ ውጪ በዚህ የጨዋታ መርሃ ግብር ላይ አሰልጣኝ አርነ ስሎት እኔ ቅድም ስናገር የነበረውን ነገር ነው የደገሙት። ስለ ጨዋታው እንደተናገሩት ሁለታችንም ጥሩ ቡድን ነበረን ሜዳ ላይ፣ ግን ደግሞ የግብ ዕድሎችን ሊቨርፑል ሲያባክን እንደነበረ አሰልጣኙ በዚህ የጨዋታ መርሃ ግብር ላይ የታዘቡትን ነገር ተናግረዋል እና እንደ ጋላታሳራይ ጨዋታ ሁሉ የ1-ለ1 ዕድሎችን ማባከኑንና ጨዋታው በትንሽ ነገሮች መወሰኑን ነው የተናገሩት። ያው ከዚህ ቀደም የምናያቸው ነገሮች ነበሩና ካልሳትኩኝ 50 ምናምነኛው ደቂቃ ላይ ነው ሊቨርፑልም የጎል ሙከራ ሲያደርግ የተመለከትነው፣ ኢላማውን የጠበቀ ሙከራ እና ኢንተርናሽናል ብሬኩ ካለቀ በኋላ ከባባድ ጨዋታዎች ይኖራሉ። ዛሬ በጥሩ ብቃት ሰንደርላንድን ያሸነፈው ማንቸስተር ዩናይትድ ቀጣይ የሊቨርፑል ተጋጣሚ ነው። ከቻምፒየንስ ሊግ የኢንትራ ፍራንክፉርት ጨዋታ በኋላ ከብሬንትፎርድ ይጫወታሉ። ከዛ ክሪስታል ፓላስን በካራቦ ካፕ ይገጥሙና ከአስቶን ቪላ፣ ከሪያል ማድሪድ፣ ከማንቸስተር ሲቲ እና ከኖቲንጋም ፎረስት ጋር ከባባድ የሆኑ ጨዋታዎችን እስከ ህዳር ወር መጀመሪያ ድረስ ሊቨርፑል የሚያከናውን ይሆናል። ስለዚህ ከዚህ በኋላ ሊቨርፑል ምናልባትም ጥሩ የሆነው ብቸኛው ነገር በጨዋታ መርሃ ግብሩ ይሄ ጨዋታ ካለቀ በኋላ ወደ ኢንተርናሽናል ብሬክ ወደ ተጫዋቾች የብሔራዊ ቡድን ጨዋታዎች ማምራታቸው ለክለቡ ጥሩ ስሜትን የሚሰጥ ነው። ስለዚህ እረፍት አግኝተው በደንብ ተጫዋቾቹም ተነቃቅተው እንዲመለሱ እድል ይሰጣቸዋል። ከዛ ባለፈ ግን እንደው መነቃቃቱም እንዳለም ቢሆን ተጫዋቾች ደግሞ በሰላም እንዲመለሱ ይመኛሉ፣ ምንም አይነት ጉዳት ሳያጋጥማቸው። ስለዚህ ያንን ነው በሊቨርፑል በኩል የምንመለከተው። ጆርጂ ማማርዳሽቪሊ ቅድም እንደተናገርኩት ጥሩ ኤክስፔሪያንስ አልነበረውም በዚህ ጨዋታ ላይ፣ ምክንያቱም በመጀመሪያው ፕሪሚየር ሊግ ጨዋታው ላይ እንግዲህ ከባድ ፈተና ገጥሞት ባለቀ ሰዓት ግብ ተቆጥሮበት ነው ክለቡ የተሸነፈውና ይህንን ተመልክተናል። ለማንኛውም አሁን በሊጉ የደረጃ ሰንጠረዥ አርሰናል አንደኛ ደረጃ ላይ ተቀምጦ ፕሪሚየር ሊጉን እየመራ ነው በ16 ነጥቦች። ስለዚህ መድፈኞቹ በጣም በደስታ ሆነው ወደ ኢንተርናሽናል ብሬኩ ያቀናሉ። ሊቨርፑል ሁለተኛ ደረጃ ላይ ይገኛል በ1 ነጥብ አንሶ። እኔ ዘንድሮም ለዋንጫው ይፎካከራሉ ብዬ የምጠብቃቸው ሁለቱን ነው፣ አርሰናልና ሊቨርፑልን። ምናልባት ሲቲና ቼልሲ ይህንን ፉክክር ይቀላቀሉታል ብዬ ደግሞ ጠብቃለሁ። ቶተንሃም፣ ቦርንመዝ፣ ክሪስታል ፓላስ እስከ 5ኛ ያለውን ደረጃ ይዘዋል።
ቼልሲ 6ኛ ደረጃ ላይ ነው የሚገኘው። ማንቸስተር ሲቲ ነገ ካሸነፈ ቼልሲንም መብለጥ የሚችልበት እድል አለ። እነዚህን አይነት ሁኔታዎች እንመለከታለን። ለማንኛውም ጨዋታው በዚህ ውጤት ተጠናቋል። ሊቨርፑል መንሸራተቱን በግልጽ ያሳየበት፣ ቼልሲ ደግሞ ባለቀ ሰዓት ወሳኝ ነጥብ ይዞ የወጣበት ጨዋታ ነው። ጨዋታው እንዴት ተመለከታችሁት? ሀሳቦቻችሁን ጻፉልን። ለዩቱብ ገጹ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ቪዲዮ ላይክ እያደረጋችሁ እንድትከታተሉ እንጋብዛለን። በሌሎች ፕሮግራሞች ፈጣሪ ቢፈቅድ እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።